السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يتكبرت يا الله بارياوች الله سبحانه وتعالى ሲፈጥረን ለአንድና አንድ ዓላማ ብቻ ነው። ያም ዓላማ ምንድነው ከተባለ አላህ سبحانه وتعالى በብቸኛነት አምልኮ ከዚች ሀገር መሰናበት ነው። አላህ سبحانه وتعالى ቁርአን خلقت الجن والانس الا ليعبدون ጅኖችንም የሰውንም ልጅ ቢሆን አልፈጠርኩኝም እኔን በብቸኛነት እንዲያመልኩኝ ቢሆን እንጂ ይላል። በሌላም የቁርአን አንፈና في كل امه رسولا በእያንዳንዱ ኡማ ላይ መልእክተኞችን ልከናል ይላል አላህ Subhanahu Wa Ta'ala። ነብዩ መለይሂ ሰላቱ ወሰላም ከመምጣታቸው በፊት በእያንዳንዱ ኡማ ላይ ነብያቶችን ልከያለው ይላል። ምን የሚሉ ነብያቶች ከተባለ አንዕቡዱላህ ሙሉ በሙሉ ወደ አላህ እስትቅባል አድርጋችሁ አላህን ብቻ አምልኩ የሚሉ ነብያቶችን ልከናል። ወጅተኒቡ ጣጉት ጣጉታትን ሙሉ በሙሉ ርቃችሁ ወደ አላህ Subhanahu Wa Ta'ala እስትቅባል አድርጉ ብሎ የሚያዙ ነብያቶችን ልከናል ይላል አላህ Subhanahu Wa Ta'ala። ዓላማው ይህ ሆኖ ሲያበቃ የሰው ልጆችን ከትክክለኛው መንገድ ወደ ጥመት የሚጣሩ ቡድኖች በየጊዜው እየተስፋፉና እየበዙ ይመጣሉ። መንሃጅ ሰለፍን በጥልቅ የማያውቁ ሰዎችን የሚሸውዱ ሰዎች ይመጣሉ። አላህ Subhanahu Wa Ta'ala መንሃጅ ሰለፍን አጥብቀን እንድንይዝ ፍንትው ባለ ቁርአን አንቀጽ ሊማ አመንቱም ቢሂ ፈቀድ ተደው ይላል። ልክ እናንተ እንዳመናችሁት ካመኑ ይላል። ማናቸው ከተባለ ሰሃቦች ናቸው። ፈቀድ ተደው በእርግጥ ተመርተዋል። ወኢን ተወለው ይህንን መንገድ አሻፈረኝ ብሎ በሼኽና በጥቅማ ጥቅም በራስ ግንዛቤ በተለያዩ ነገሮች የሸመቱ ሰዎች ግን ፈይነማ ሁም ፊ ሽቃቅ ይላል። እነሱ ጥመት ውስጥ ናቸው ይላል። ነብዩ መለይሂ ሰላቱ ወሰላም ፍንትው ባለ ሐዲታቸው አለይኩም ቢሱነቲ ይላሉ። የኔን ፈለግ በመከተል አደራችሁን አሉ የአላህ መልእክተኛ። ወሱነቲ الخلفاء الراشدين የአቡበክር የዑመር የዑስማን የአልይን መንገድ አጥብቆ በመያዝም አደራችኋል። المهديين من بعد تمسكوا بها እቺን ማጥብቃችሁ ያዙ። وعدوا عليها بالنواجذ በመንጋጋ ጥርሳችሁ አጥብቃችሁ ያዙ አሉ። وإياكم ومحدثات الأمور መጥፎ ነገሮችን አደራችሁናል። وكل محدثة بدعة እያንዳንዱ አዲስ ጭምርት ቢድዓ ነው። وكل دلالة في النار እያንዳንዱ አዲስ ጭምርት ደግሞ ጀሃነም ውስጥ ነው። ስለዚህ መንሃጅ ሰለፍን አጥብቆ በመያዝ አላህም መክሮናል፣ ነብዩ መለይሂ ሰላቱ ወሰላም መክሮናል። ማከውኒ ግን በየጊዜው አዳዲስ ጅምርትን የሚጀምሩ ሸይጣንና ሼኽን የሚከተሉ ቀብርን የሚያድሱ ከአላህ ውጭ ባሉ አካላቶች በረካ የሚፈልጉ እገዛ የሚፈልጉ አላህን ከመጠየቅ ሼኽን መጠየቅ የሚቀላቸው ወደ አላህ ከመዞር ወደ ቀብር ዞሮ የቀብር አፍርን መብላትና በጥብጦ መጠጣት የሚቀናቸው ቡድኖች ይመጣሉ። ስለዚህ ትክክለኛውን እስልምናን ሊበረዝ ሊቀየር ሊደለዝ የማይችለውን እስልምና አጥብቃችሁ ያዙ ብሎ አላህ መክሮናል፣ ነብዩ መለይሂ ሰላቱ ወሰላም መክሮናል። ትክክለኛው መንገድ ለመቀየር የሰው ልጆችን ሱባህ ውስጥ ለመክተት ተልቢስ ለማድረግ የሰው ልጆች ላይ ሐቅ የሆነው መንገድ ሰድ ለማድረግ ወደ ባጢል ለመጥራት ራሳቸው ተሸንፎ ሲያበቁ ሌሎችንም እንዲሸነፉ ለማድረግ ጎንበስ ቀና የሚሉዋል። ይህንን አውቀን ልንጠነቀቀው ይገባል። ዛሬ የአላህ Subhanahu Wa Ta'ala ፍቃዱ ከሆነ ላወሳቸው የምፈልገው ሱፊይ ስለሚባሉ ቡድኖች ነው። አቂዳቸው ምንድነው? መንሃጃቸው ምንድነው? ማነው የመሰረታቸው? መች ነው የተመሰረተው? የሚለውን ላወሳቸው እፈልጋለሁ በአላህ Subhanahu Wa Ta'ala ፍቃድ። አልጂላኒያ የሚባሉ በዋነኛነት ከሱፊዮች ቡድን አንደኛው ጂላኒያ የሚባለው የአብዱል ቃድር ጀይላን ቡድኖች ናቸው። አብዱል ቃድር ጀይላን እንደ ሂጅራ አቆጣጠር 470ኛው ዓመተ ሂጅራ ላይ ተወልዶ 561ኛው ዓመተ ሂጅራ ላይ የሞተ ነው። ይህም ባግዳድ ላይ ተቀብሯል። ሀገራችን ላይ የተለያዩ አካባቢዎች ላይ ከሳምንቱ ቀናቶች አንድ ቀን ተነጥሎ የተሰጠው ሰው ነው። እሱ ግን የተቀበረው ባግዳድ ላይ ነው። አቅሉ የተቀየረ ሰው፣ ግንዛቤውን ከቁርአን ከሐዲስ ከሰሃቦች የማይወስድ ሰው የማያቀውንም የሚያቀውንም ያመልካል። ቢያቀው የሚጠላውን ያመልካል። ያልሆነ ዝንባሌ ውስጥ ገብቶም እየዋኘ ህይወቱን ይጨርሳል። ይህ ሰውዬ ባግዳድ ላይ የተቀበረ ነው። ብዙ ሰዎችም ቀብሩን ዚያራ ያደርጋሉ።
ምንን ፈልጎ ከተባለ በረካ ማግኘትን ይፈልጋል። ልክ ሀገራችን ላይ የአብሬትን ቀብር ጧፍ እንደሚያደርጉት የቀብሩን አፈር እንደሚበሉት አልከሶን ጧፍ እንደሚያደርጉት የቀብሩን አፈር እንደሚበሉት የኑር ሁሴንን ቀብር ጧፍ እንደሚያደርጉት አፈሩን እንደሚበሉት ተበሩክ እንደሚያደርጉት ከባህሪያቸው አንደኛው የሱፊዮች ባህሪ ቀብርን ጧፍ ማድረግ ይወዳሉ። የቀብር አፈር መብላት ይወዳሉ። ሙቶ በተቀበሩ ሰዎችም ላይ መንጠልጠል ይወዳሉ። አንደኛው ባህሪያቸው ይህ ነው። ይህንን ተውም ሲባሉ የተለያየ ስምን ይሰጣሉ። ወሃቢይ ይላሉ። እስልምና ላይ ግን እኛ የምናውቀው ወሃቢይም የሚባል የለም፣ ሱፊይም የሚባል የለም፣ አሽዓሪይም የሚባል የለም፣ ቲጃኒ የሚባል የለም፣ ማቱሪዲ የሚባል የለም፣ ኢኽዋን የሚባል የለም። ትክክለኛው እስልምና ግን ሰሃቦች በተረዱት መረዳት ብቻ ነው። ያም መንሃጀ ሰለፍ ይባላል። የቀደምቶችን ጎዳና አጥብቆ መያዝ ይባላል። እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን ለመሸወድ ሲሉ ግን ተልቢስ ያደርጉባቸው ወሃቢ፣ አክራሪ፣ ወጣሪ፣ አሸባሪ ያሉ የተለያዩ ተልቢሳቶችን ያደርጋሉ። ሙለብሶችም ናቸው። ስለዚህ ይህ ሰው የሞተው ባግዳድ ላይ ነው። እንደ ሂጅራ አቆጣጠር 561ኛው ዓመት ላይ ነው የሞተው። ነገር ግን ሱፊዮች ቀብሩን ጧፍ ያደርጋሉ፣ ከሱም ተበሩክ ይፈልጋሉ፣ እጄን ያዘኝም ይላሉ፣ ለችግሬም ድረስልኝ ይላሉ፣ ብዙ ነገር ይሉበታል። ሱፊዮች ከሚንጠለጠሉባቸው ሼኾች አንዱ ይህ ሰው ነው። ሁለተኛው ደግሞ አህመድ ሪፋዒ በመባል ይታወቃል። እንደ ሂጅራ አቆጣጠር 512ኛው ዓመተ ሂጅራ ላይ ተወልዶ 580ኛው ላይ የሞተው ከበኒ ሪፋዒ አንደኛው ቀቢላ ነው ከአረብ። ይህንንም የኛ ሀገር ሱፊዮች ክታቡን የፕሬዝዳንት ሀድራ በሚሉት የጠቅላይ ሀድራ በሚሉት በተለያዩ ሀድራቸው ላይ ክታቡን የሚያነበንቡለትና የሚወዱት አንደኛው ሼኻቸው። ሰውየው ግን በነቢዩ ላይ የሚቀጥፍ በአላህ ላይ የሚቀጥፍ ኩፍርያት የሆኑ ቃላቶች የሚናገር ከባይሮችን የሚፈጽም ኢፍትራ የሚያደርግ ሰው። እሱንም ለማየት እንሞክራለን። አላመቱል አሉሲ ምን ይላሉ? ፈላ ተጅዱ ቢድዓተን ይላሉ። አንድችን ቢድዓ አታገኝም ኢላ ቢሆን እንጂ ወሚንሁም መስደሩን ይላሉ፣ ምንጭ ቢኖረው እንጂ ይላሉ። የሚመሰረትለት አካል ከዛ በፊት ቢኖር እንጂ ይላሉ። ዝም ብሎ አይጀምርም። እያንዳንዱ የሰው ልጅ ልክ ነብዩ አለይሂ ሰላቱ ወሰላም እንዳሉት ስንፈጠር በእስልምና ነው የሚፈጠረው። አባት አይሁድ ከሆነ አይሁድ ያደርገዋል፣ ነሳራ ከሆነ ነሳራ ያደርገዋል፣ መጁስ ከሆነ መጁስ ያደርገዋል፣ ቀብር አምላኪ ከሆነ ቀብር አምላኪ፣ አህባሽ ከሆነ አህባሽ፣ ኢኽዋን ከሆነ ኢኽዋን፣ ሱሩሪ ከሆነ ሱሩሪ፣ ቁጥብይ ከሆነ ቁጥብይ፣ ተብሊግ ከሆነ ተብሊግ። ትክክለኛው እምነት ላይ ያለ ሰው ከሆነ ደግሞ በዛው እንዲቀጥል ያደርጋል። ለእያንዳንዱ አዲስ ለሚጀምር ሰው የጀመረለት አካል አለው ከፊቱ። የዝክር አዘካከር ያደርግላቸዋል፣ የሚናገሩትን ንግግርም ይመሰርትላቸዋል፣ የጭፈራ የድለቃ አይነትም ይመሰርትላቸዋል። እንዲህ አይነት ሰው ይኖራቸዋል ይላሉ። ከአላህ ውጭም ወደ መፈለግ የሚጣራ መስራች ከፊት ይኖራቸዋል። ሼኾች የሚሏቸውንም ወደ ማምለክ የሚጣራ መስራች ይኖራቸዋል። ዝም ብሎ እዛ ደረጃ አይደርሱም ይላሉ። ከሱፊዮች ሼኽ ሶስተኛው በደዊ ይባላል። በደዊ ማለት አህመድል በደዊ የመሰረተላቸው የሆነ መንሃጅ ነው። እሱም 596ኛው ዓመተ ሂጅራ ላይ ተወልዶ 634ኛው ዓመተ ሂጅራ ላይ የሞተ ሰው ነው። በፋርስ ተወልደዋል። ወደ ኢራቅም ጉዞ አድርጓል። ጠንጠንያ ላይ ቆይቶ እዛው ሞቷል። ቀብሩ ደሪህ ተደርጎ ይመለካል፣ ይጎበኛል። ሱፊዮች ከሚያከብሩትና ከሚንጠለጠሉበት ሼኽ አንደኛው ነው። በየዓመቱ መውሊዱን ያከብራሉ። የአቂዳ ዝንባሌዎችና የተለያዩ መዘዞች፣ ችግሮች ያሉበት የሆነ ሰው ነው። ከአላህ ውጭ ባሉ ነገሮች ኢስቲጋሳ ያደርጋል፣ ተበሩክ ያደርጋል፣ ተወሱል ያደርጋል። ከእስልምና ሊያስወጡ የሚችሉ ደግሞ ሽርክያቶችም የሚፈጽም ሰው ነው። አምስተኛው ሼኻቸው ሻዝልያ ይባላል። ይህ ሻዝልያ የሚባለው ከሱፊዮች መንገድ አንደኛው አቡል ሐሰን አሻዝልያ ይባላል። እሱም እንደ ዓመተ ሂጅራ 593ኛው ላይ ተወልዶ 656ኛው ላይ የሞተ ሰው ነው። ስድስተኛው ቲጃኒ ይባላል። የቲጃኒ መንገድ አብዛኛው ሀገር ላይ የተንሰራፋ የሆነ መንሃጅ ነው። የቲጃኒ መንሃጅ የመሰረተው ማን ነው ከተባለ አቡል አባስ ይባላል። አህመድ ኢብኑ ሙሐመድ ኢብኑ አልሙኽታር ኢብኑ አህመድ ኢብኑ ሙሐመድ ሳሊም አቲጃኒ ይባላል። በሂጅራ አቆጣጠር 1150ኛው ላይ ተወልዶ 1230ኛው ላይ የሞተ ሰው ነው። ጀዛይር ላይ የነበረ ሰው ነው። በጣም ብዙ ቅጥፈቶች ያሉበትና በጣም ብዙ ውሸቶች ያሉበት ዘግናኝ የሆኑ ኸጠሮች ያሉበት የሆነ ሰው ነው። እኛ ሀገር ሱፊዮች እጅ ያለ በጣም ብዙ ክታቦች አሉት። ከሚሞግታቸው ሙገታዎቹ አንደኛው ምንድነው? ሙገታው አነሁ ቀዲል ተቃ ቢነብዩ ሰለላሁ ዐለይሂ ወሰለም ነብዩና ዐለይሂ ሰላቱ ሰላም ተገናኝቻቸዋለሁ ብሎ
የሚያወራ ሰው እንደምታውቁት ሱፊዮች መዲና ማየት ሲፈልጉ መዲና ናይ በሉኝ ይላሉ ነብዩን አለይሂ ሰላቱ ወሰለም ነብዩ ግን መውሰድ አይችሉም መዲና ሚዶ ደግሞ ቀበራቸው ላይ ተበሩክ ይፈልጋሉ ያለቅሳሉ ይለቃቀሳሉ ዱዓ ያደርጋሉ ይንከባለላሉ የሆነ ቦታ ላይ ሲከድ ደግሞ ነብዩ አለይሂ ሰላቱ ወሰለም አልሞቱም ብሎ ያወራል አላህ Subhanahu Wa Ta'ala ቁርአን ላይ መይቱን ወኢነሁም መይቱን አላቸው አንተም ትሞታለህ እነሱም ይሞታሉ ثم عند ربكم يوم القيامه تختصمون ከዛም በኋላ ደግሞ የቂያማ ቀን አላህ ዘንድ ትከራከራላችሁ ይላል ቁርአን በየመስጊዱ ሐሙስ አይታችሁ ከሆነ የኩፍር መንዙማቸውን እየዘመሩ ማብራት ያጠፋሉ የሆነ ቦታ ላይ ሲደርሱ ደግሞ ተነስተው ይቆማሉ አረቡ ነብይ ይላል ነብዩ መጥተዋሉ ይግቡ ይላል ከዛም ገብተዋሉ ከውዳቸው ጋር ተጥተዋሉ ለችግርም ይደርሳሉ ጉዳያችንን ያቃሉ ብሎ ይዘክራሉ በየመስጊዱ እንደሚታወቀው ሱፊዮች እንደሚያደርጉት አህመድ ቲጃኒም ነብዩን አለይሂ ሰላቱ ሰላም በአካል ተገናኝቻቸዋለሁ ብሎ ይዋሻል ትምርቴንም የወሰድኩት ከሳቸው ነው ይላል ሰላተል አልፋቲህ የሚባልም ሰጥቶኛሉ ይላል ነብዩ አለይሂ ሰላቱ ሰላም ይዋሻል የተዘጋን ምከፍትበት ያ ምንድነው የሰጡኝ አላሁመ ሰሊ አላ ሰይዲና የሚለውን ሰጡኝ ይላል ይህ አብዛኛው ጊዜ ሱፊዮች የሚጠቀሙት ቃል ነው ሰይዲና የሚል ይወዳል ሰይዲና ጌቱዋ የሚልን ቃላት መጠቀም ይወዳል ነብዩ አለይሂ ሰላቱ ወሰለም አና ሰይዱ ወለዲ አደም ብላ ፈክር ብለዋል ከሰው ልጆች የበላይ እኔ ነኝ ያለ ምንም ፉከራ ብለዋል ነብዩ አለይሂ ሰላቱ ወሰለም ነገር ግን ሰላዋት አደራረግ ላይ ሰይዲና በሚል አልመጣም የተዘጋን ነገር መከፍትበት የወልዮች ድምዳሜ የምሆንበት ሐቅን መረዳበት ወደ ትክክለኛው መንገድ መመራበት ሰጥቶኛል ብሎ በነብዩ አለይሂ ሰላቱ ወሰለም ላይ ይዋሻል ይቺ ሰላተል ፋቲህ የምትባለዋን ለዚህ ነው ሱፊዮች በየለቅሶ ቤቱ አልፋቲሃ ብሎ የሚጀምሩት ከሱ የወሰዱትና ከሱ የወረሱት ውርሳቸው እንጂ ነብዩ አለይሂ ሰላቱ ወሰለም ሲያደርጉት የነበረ ነገር አይደለም ሰሃቦችም ሲያደርጉት የነበረ አይደለም ታቢዮችም ሲያደርጉት የነበረ አይደለም አትባው ታቢይም ሲያደርጉት የነበረ አይደለም እነ ኢማሙ ሻፊዒም ሲያደርጉት የነበረ አይደለም እነ ኢማሙ አቡ ሐኒፋም እነ ኢማሙ ማሊክም እነ ኢማሙ አህመድም ሲያደርጉት የነበረ አይደለም ከዚህ ሰው የወረሱት ውርሳቸው ይቺንም ነብዩ አለይሂ ሰላቱ ወሰለም እሳቸው ዘንድ አቆይቷት ነበር ይላል ወለም يعلم احد من اصحابه ከጓዶቹ ማንንም አያውቃትም ይቺን ትምህርት ይላል ለኔ ብቻ አስቀምጦልኝ ነበር ይላል ይህ በነብዩ አለይሂ ሰላቱ ሰላም ላይ የሚቀጥፈው ቅጥፈቱ ነው ምን ይላል አላህ Subhanahu Wa Ta'ala يا ايها الرسول بلغ ما انزل اليك من ربك አንተ መልእክተኛ በልግ አድርስ ማ انزل اليك ወደ አንተ የተወረደውን ቁርአን አድርስ ምን ረብክ ጌታ እሱ ግን ነብዩ አለይሂ ሰላቱ ወሰለም ለኔ ብቻ ያስቀምጡትና ለሰሃቦቻቸው ያልነገሩትን ነው የነገሩኝ ይላል በሱ አነጋገሩና በሱ አባባል ነብዩ አለይሂ ሰላቱ ወሰለም አላህ ወደ እሳቸው ያወረደውን ነገር አስቀርቷሉ አማናቸውን አብዱላሉ ይያሉ ይህም ምን ላይ ይገኛል ከተባለ ኪታብ الجوهر المعاني የሚል ኪታብ አለው ይህ ኪታብም ሲዳኒዎች ዘንድ የታወቀ ኪታብ ነው لان المره الواحده ይላል አንድ ጊዜ ይላል من صلاه الفاتح تعدل ትወዳደራለች كل تسبيح እያንዳንዱን ተስቢህ وقع في الكون በግኝት የሚገኝን تسبيح وكل ذكر እያንዳንዱ ذكر وكل دعاء እያንዳንዱ دعاء الكبير او صغير ትንሽም ዱዓ ትልቁንም ዱዓ ቢሆን وتعدل ትመጥናለች ይላል تلاوه القرآن ከመቅራት 6000 መራ 6000 ጊዜ ቁርአን ከመቅራት ይቺን ሰላተል አልፋቲህ ማለት ይበልጣል ብሎ ይናገራል ለعنه الله ይህንንም ቆም ብሎ ማየት የሚፈልግና እምነቱን ከየት እንደሚወስድ ማወቅ የሚፈልግ ሰው ኪታብ الجوهر المعاني 96ኛው ቁጥር ላይ ገብቶ ማየት ይችላል ሱፊዮች እጅ ላይ ያለ ኪታብ ነው ይህም እንግዲህ ከቅጥፈቶቹ ቅጥፈት ከቡህታኖቹ ቡህታን አንዱ ነው አላህ ላይና ነብዩ አለይሂ ሰላቱ ሰላም ከሚዋሻቸው ውሸቶች ኪታቡ ከመጀመሪያው እስከ መጨረሻው የፈሳድ ኪታብ ነው ከቁርአን በኋላ ደረጃ ሊሰጥ የሚችል ምን አለ አላህ Subhanahu Wa Ta'ala ከነብዩ አለይሂ ሰላቱ ሰላም በኋላ ከቁርአን የተሻለ መልእክት የሚያወርድለት አካል አለና የለም አላህ Subhanahu Wa Ta'ala ቁርአኑ ላይ ውሸትና ቡህታንን አስጠንቅቆናል ለዚህ ነው አላህ Subhanahu Wa Ta'ala ان الذين نزل يفترون የሚቀጥፉ አላህ በአላህ ላይ አላህ ያላለውን የሚሉ በአላህ ላይ ደባ የሚጥሉና የሚዋሹ ሰዎች አላህ الكذب በአላህ ላይ ውሸት የሚዋሹ لا يفلحون ነፃ አይወጡም ይላል متاع قليل ትንሽ ነው የሚጠቃቀሙት ولهم عذاب أليم ለነሱ አሳማሚ የሆነ ቅጣት አለላቸው ይላል ኢፋደቱል አህመዲያ በሚለው ኪታቡ ላይ ከሚታወቁ ኪታቡ አንደኛው መለም ያዕተቅድ ይላል እዕትቃድ ያላመነ ይላል አናሃ እቺ ሚነል ቁርአን ከቁርአን ነው ብሎ ያላመነ አዑዙ ቢላህ ለሙሲብ አሰዋ ምንዳን አያገኝም ይላል ይህም 80ኛው ቁጥሩ ላይ የሚጠቅሰው ውሸቱና ቅጥፈቱን ሱብሃንአላህ አላህ Subhanahu Wa Ta'ala ጥራት ይገባው هذا بهتان عظيم ይህ ትልቅ የሆነ ቅጥፈት ነው ይቺ ከቁርአን ነች ብሎ የሚያምን ሰው
ፈቀድ ከፈር በርግጥ ይክዳል ከእስልምና ሻንጣውን ጠቅልሎ ይዞ ይወጣል ለምን አላህ Subhanahu Wa Ta'ala ወህይን በነብዩ ሙሐመድ አለይሂ ሰላቱ ሰላም ላይ ደምድሟል አራተኛው ውሸቱ ደግሞ ኢፋደቱል አህመድያ በሚለው ክታቡ 74ኛ ቁጥር ላይ ይውደኡ ሊ ለኔ ይቀመጥልኛል ይላል ሚንበር ይቀመጥልኛል ሚን ኑር የውመል ቂያማ ከቂያማ ቀን ከኑር ሚንበር ይቀመጥልኛል ወዩናዲ ሙናዲን ተጣሪ ይጣራልኛል ይላል ሐታ يسمع كل ما في الموقف የቂያማ ቀን ስብስብ ላይ ያለ ሰው በአጠቃላይ እንዲሰማ ጥሪ ይጣራልኛል ይላል ያለል መውቅፍ ይባላል እናንተ መውቅፍ ላይ ያላችሁ ይባላል هذا ኢማሙኩም ይህ ኢማማችሁ ነው الذي كنتم تستمدون ምኑ ምትጠጉበትና ምትደገፉበት የነበረው እሱ ነው ተብሎ ጥሪ ይደረግልኛል ይላል ይህም ትልቅ የሆነ ቅጥፈት ደረጃውን ከነብዩ አለይሂ ሰላቱ ሰላም ደረጃ ጋር እኩል ያደረገ ነብዩ አለይሂ ሰላቱ ሰላም ናቸው የቂያማ ቀን አላህ ዘንድ መጥቼ ስጁድ ወርጄ ሸፋን እንዲፈቅድልኝ ጠይቄ ራስን ከፍ አድርግ የጠየቀውም ጥያቄ ተሰጥቷል ሸፋን ማድረግ ሸፋ እሺ ተብላል እባላለሁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም እሱ ግን ሚንበር ይቀመጥልኝና እጠራለሁ ይላል ይህም ከውሸቶቹ አንደኛው ውሸቱ አምስተኛው ውሸቱ ደግሞ በዛው ኪታበል ኢፋደቱል አህመድያ በሚለው 57ኛው ቁጥር ላይ ምን ይላል ለعنሁላህ አንሃኒ ረሱላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ከልክሎኛል ይላል አተወጁህ መቅጣጨት ቢአስማኢላሂል ሁስና በአላህ ምርጥ በሆኑ ስሞቹ ወደ አላህ መቅጣጨትና አላህን መጠየቅ ከለከሉኝ ይላል ወአመረኒ አዘዙኝ ይላል ነብዩ አለይሂ ሰላቱ ሰላም ቢተወጁህ በመቅጣጨት አዘዙኝ ይላል በጣም ከሚዋሻቸው ውሸቶቹ አንደኛው ትልቁ ውሸቱ ይህ ነው ሱብሃንአላህ ይህ የጥመቶች ጥመት ቁንጮ ይቆንጮ ነብዩ አለይሂ ሰላቱ ሰላም እንዴት አላህ Subhanahu Wa Ta'ala ቁርአን ላይ ካዘዘበት ነገር ላይ ይከለክላል አላህ Subhanahu Wa Ta'ala ቁርአን ላይ ምን ብሏል ወሊላሂል አስማኡል ሁስና ፈድዑሁ ቢሃ ወሊላሂል አስማኡል ሁስና ለአላህ በጎ የሆኑ ስሞች አሉት ፈድዑ ቢሃ በዚህም ጥሩት ይላል አርራህማን ይያላችሁ አርራሂም ይያላችሁ ጥሩት ይላል አላህ Subhanahu Wa Ta'ala እሱ ግን ነብዩ አለይሂ ሰላቱ ሰላም ከለከሉኝ ይላል ይሄም በነብዩ አለይሂ ሰላቱ ሰላም የቀጠፈው ቅጥፈቱ ስድስተኛው ውሸቱ ደግሞ ኪታበል ጀውሃሩል አልማኒ በሚለው 170ኛ ቁጥሩ ላይ ምን ይላል من حصل له የተገኘለት ሰው ይላል النظر فينا እኛን ለመመልከት የተወፈቀ ሰው ይላል يوم الجمعه የጁማ ቀን አው ለስነን ወይን ሰኞ يدخل الجنه بغير حساب ጀነትን ያለ ምንም ሂሳብ ይገባል ብሎ ይቀጥፋል ነብዩን ያልዩ ስንትና ስንት ሙጅሪሞችና ፋጅሮች ነበሩ ስንትና ስንት ጠማሞች ነበሩ እሱ ግን ይገባል ይላል بغير حساب ولا عقاب ያለ ምንም ሂሳብና ያለ ምንም ቅጣት ጀነት ይገባል ይሄንንም የጠቀሰው ኪታቡ ቡግየቱል አልሙስተፊዳ በሚል ጠቅሶታል ወለው ካነ ካፊረን ይላል ካዲውን ካም ቢሆን ያለ ምንም ሂሳብና ያለ ምንም ቅጣት ጀነት ይገባል ብሎ ይናገራል ይختم له ለሱ ይደመድምለታል الإيمان አላህ እኔን በማየት ብቻ ኢማንን ያሰፍትለታል ብሎ ይናገራል ተመልከት እንግዲህ አላህ Subhanahu Wa Ta'ala ያላወረደበት ነገር ይቀጥፋል ይዋሻል ሱፊዮች ግን እንጠለጥሉበታል የሱንም መንሃጅ እንተሻር ያደርጋል ይከተሉታልም ነሽርም ያደርጉለት ነዑዙ ቢላሂ ሚመን ይብተላው አላህ Subhanahu Wa Ta'ala አድለሙ ይላል ማን በደለኛ አለ ሚመን ይፍተራ على الله الكذب በአላህ ላይ ከሚዋሽ በላይ ليضل الناس بغير علم የሰው ልጆችን ያለ ዕውቀት ሊያጠም ከተንቀሳቀሰ ሰው በላይ ማን በደለኛ አለ የለም በደለኛ ነብዩ አለይሂ ሰላቱ ወሰላም አጎታቸው አቡ ጣሊብ ከጎናቸው ቆሞ ሲታገል የነበረ ሰው ነገር ግን መጥፎ ጓደኞቹ ከአጠገቡ ነበሩና የአብዱል ሙጠሊብን ሃይማኖት ጥለት ሞታለ እንዴ ብሎት ላኢላሃ ኢላላህ አልብ ብሎ ሞቶ ተረከዞቹ ላይ የጀሃነም ፊም ተተክሎለት ራሱ እንደሚተከተክ የአላህ መልእክተኛ ተናግሯል እሱ ግን ጁማ ቀንኛን ለማየት የተወፈቀ ወይንም ደግሞ ሰኞ ዕለትኛን ለማየት የተወፈቀ ያለ ምንም ጣጣ ጀነት ይገባል ብሎ ይናገራል ለዚህ ነው ሱፊዮቹ በየሐሙስ ማታ ጁማ ሊነጋበት ለሊቱን በጫትና በድቤ እየደለቁና እየረበሹ የሚያድሩ ለይለተል ጁምዓ ላይ ሰላዋት በነብዩ ማውረድ እንዳለብን አዞን ሲያበቁ እነሱ ግን ያስመሰሉ ለማያውቁ ሰዎች የሱን ሱና ነው ያው የሚያደርጉ ተመልከት በማየት ቢሆንማ ነብዩን ያየ በሙሉ ጀነት ይገባ ነበር የኑህ ልጅም እንደዚሁ የጀሃነም ሰው ክዶኔ ሞተው የኢብራሂም አባት አለይሂ ሰላም ክዶኔ ሞተው የነብይ ልጅ መሆኑ የነብይ አባት መሆን የነብይ አጎት መሆን አይጠቅም ኢማን እንጂ እሱ ግን እኛን ያየ ብቻ ያለ ምንም ሂሳብና ያለ ምንም ቅጣት ጀነት ይገባል ብሎ ይናገራል አዑዙ ቢላህ ሰባተኛው ውሸት ቲጃኒ ብሎባት እንደማንኛውም ሱፊ ከአላህ ውጭ ባሉ ነገሮች ተወሱል የሚያደርግ ከቀን የሚፈልግ ከጨረቃ የሚፈልግ ከኮከብ የሚፈልግ ቀያይ ሰዎችን ባየ ጊዜ የሚንጠለጠል ቆሸሽ ያለ ልብስ በለበሱ ሰዎች የሚንጠለጠል ቡድን እንደማንኛውም ሱፊዮች ከአላህ ውጭ ባለ ነገር እገዛ የሚፈልጉ ቡድኖች ናቸው ቲዳኒዎች በነብዩ አለይሂ ሰላቱ ሰላም በዛታቸው ተወሱል ማድረግ ይቻላል ብሎ የአላህ ደጋግ ባሪዎችን ማምለክ ይቻላል በእነሱም ተወሱል ማድረግ ይቻላል በእነሱም ወደ አላህ መቃረብ ይቻላል ብሎ በጥሩ ሰዎች ብሎ ቀልባቸው የነሸጠና አይናቸው ምታነባ አካላቸው ምትፈራ አንደኛው ቡድኖች ናቸው ከአላህ ውጭ ባሉ ነገሮችም ድጋፍ ያደርጋሉ ከነዚህ ውጭ በአብዱል ቃድር ጀይላን ያደርጋሉ በአህመድ ቲጃኒ ያደርጋሉ ቲጃኒዎች ይህም ነብዩ አለይሂ ሰላቱ ሰላም በግልጽ
ካላህ ውጭ ባሉ ነገሮች ተወሱል ማድረግ የከለከሉበት ጉዳይ ነው። ማየት፣ መስማት፣ መማር፣ መጠንቀቅ፣ ማወቅ ለሚፈልግ አካል፣ ጆሮ ዳባ ብሎ ማየት ለማይፈልግ አካል፣ የምትቀጥለዋን ዓለም ለሚፈልግና ለሚከጅል አካል በግልጽ የተቀመጠ ጉዳይ። ተልቢስ ማድረግ የሚፈልግ በአኺራ ዱንያን መቀየር የሚፈልግ መሸወድ ይችላል። ቲጃኒዎች ይላል አህመድ ቲጃኒ የአውሊያዎች ሁሉ መደምደሚያ ነው ብሎም ይናገራሉ። ልክ እንደ ነብዩ ነብይነት ቦታ ይሰጡታል። ይህ ጥመታቸው፣ ይህ ውሸታቸው፣ ይህ ሁሉ ነገር እዛው ክታቡ ላይ ተቀምጦ ያለ ነው። አላህ Subhanahu Wa Ta'ala ምን ይላል ቁርአኑ ላይ አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን الذين آمنوا وكانوا يتقون على أواج إن أولياء الله يا الله وداجوች እኮ لا خوف عليهم በእነሱ ምንም ስጋት የለባቸው ولا هم يحزنون አይተክዙም ይላል። ማናቸው ከተባለ الذين آمنوا በአላህ ላይ ያመኑ እምነታቸውን ለቀብር ያልሸጡ፣ ለሼኽ ያልሸጡ፣ ለሐሙስ፣ ለሰኞ፣ ለእሮብ፣ ለጁማ፣ ለቅዳሜ፣ ለእሁድ፣ ለሰይድና ከድር፣ ለአብዱል ቃድር ጀይላን ለተለያዩ ነገር ያልሸጡ በአላህ ላይ ያመኑ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala። ወካኑ የተቁን አላህንም የሚጠነቀቁ ናቸው ይላል። ሱፊዮችም አቂዳና እምነት ነው አልሁሉል አላህ ሁሉም ቦታ ላይ ይገኛል ይላል። ወረቡ አብዱን ወልአብዱ ረቡን ይላል። ለዚህ ነው አላህ Subhanahu Wa Ta'ala ካርሽ በላይ ነው የሚልን የሚያከፍሩት። ስንትና ስንት የቁርአን አንቀጾች ተረባርቦ ሲያብቅ ስንትና ስንት ሐዲሶች እያሉ አላህ ካርሽ በላይ መሆኑን ያወግዛል። ለምን? አላህ እያንዳንዱ ሰው ላይ ይገኛል ብሎ ስለሚያስብ፣ እያንዳንዱ ቦታ ላይ ይገኛል ብሎ ስለሚያስብ ማለት ነው። ነዑዙ ቢላህ። አንዳንድ ቦታ ላይ ስትሄድ ነብዩ አለይሂ ሰላቱ ወሰላም ወደ አርሽ ሄዱ፣ ሰባቱንም ሰማይ አስከፍቶ ሄዱና ሰላት ተቀብሎ መጡ ይላሉ። እስራና ሚዕራጅ ብሎ ያስቀራሉ። ነገር ግን አቂዳቸው ጋር ስትሄድ የነዚህ ሸኾቻቸውን ቃይዳ ስለማይደግፍላቸው ብቻ ቁርአኑን እርግፍ አድርጎ ይተውትና ወደ ሸኻቸው ይዞሩና ታዊል ማድረግ ይጀምራሉ። ይህም ቃይዳ የአህባሽ፣ የሱፊያ፣ የሱሩርያ፣ የቁጥቢያ እነሱንም የመሳሰሉ ዙሪያቸው ላይ ተከትሏቸው የሚሄዱ ሰዎች ቃይዳ። አህለ ሱናዎች ግን አላህ Subhanahu Wa Ta'ala ካርሽ በላይ እንደሆነ ያምናል። እነሱ ግን አላህ Subhanahu Wa Ta'ala ከመጥራት አውሊያ ወዳጅ ከራማ የሚቀናቸው ይሄ ነው። ከአላህ ውጭ ባሉ ነገሮች መንጠልጠል ስለሚወዱ አውሊያዎችም የሩቅ ነገር ያውቃሉ ብሎ የሚያምናሉ፣ ይናገራሉ በግልጽ። የዛሬ 20 ዓመት እኮ ሼኾች እንዲህ ብሎን ነበር ይላል። የዛሬ 30 ዓመት እኮ አብሬትዬ እንዲህ ብሎን ነበር ይላል። የዛሬ 100 ዓመት እኮ ቃጥባሪ ይሄ እንደሚመጣ ነግሮን ነበር ይላል። የዛሬ 100 ዓመት ደግሞ ሼህ ጅብሪል ነግሮን ነበር ይላል። ይህ ነው ባህሪያቸው፣ በቂ እምነታቸው ነው። ነብዩ አለይሂ ሰላቱ ወሰላም ግን ነገ ምን እንደሚከሰት ማንም አያውቅም አላህ ብቻ ሲቀር ብሏል። ላ ያዕለሙል ገይበ ኢላላህ የሩቅ ነገር የሚያውቅ የለም ከአላህ ውጭ። ሀገራችን ላይ እንደምትመለከቱት እንደምትሰሙት በየቦታው ኩፍርን ያዘሉ ቃላቶችን እንትሻር ያደርጋሉ። ነብዩም አለይሂ ሰላቱ ወሰላም የሩቅን ነገር ያቃሉ ይላሉ። ናይበሉኝ መዲናም ይላሉ፣ ይውሰዱኝ መዲናም ይላሉ። ነገር ግን አላህ Subhanahu Wa Ta'ala ቁርአኑ ላይ ለነብዩ ሙሐመድ በላቸው ላ አምሊኩ ሊነፍሲ ለነፍሴ ምንም ማድረግ አልችልም፣ ነፍዐን ጥቅምን ማምጣት አልችልም፣ ወላ ደራ ጉዳትንም ኢላ ማሻ አላህ Subhanahu Wa Ta'ala የፈለገው ቢሆን እንጂ። ወለው ኩንቱ በሆንማ ኖሮ አዕለሙል ገይባ የሩቅን ነገር የማቅ በሆን ኖሮ ብለህ በል ይላቸዋል። ሱፊዮች ያቃሉ ቢሉም ቢቀጥፉባቸው የሩቅን ነገር እንደሚያውቁ አድርጎ ለሰው ልጆች እንትሻር ቢያደርጉም በላቸው ያ ሙሐመድ ይላቸዋል። ወለው ኩንቱ አዕለሙል ገይባ የሩቅን ነገር የማቅ በሆን ኖሮ ለስተክተርቱ አበዛ ነበረ፣ ሚነል ኸይርን አበዛ ነበረ፣ ወማ መሰኒ የሱ መጥፎ ነገር ባልነካኝም ነበር ብለህ በላቸው። ኢን አና እኔ በሆን እንጂ ኢላ ነዚሩን ወበሺር በአላህ ለካዱ ሰዎች አስጠንቃቂ፣ ወበሺር በአላህ Subhanahu Wa Ta'ala አምኖ ቀጥተኛው መንገድ ላይ ጠንከር ላለ ሰዎች በጀነት የማበስር በሆን እንጂ ሌላ አይደለሁም ብለህ በላቸው። ለቀውሚ ዩእሚኑን በአላህ Subhanahu Wa Ta'ala ለሚያምኑ በነብዩ አለይሂ ሰላቱ ወሰላም መልእክተኛነት አምኖ ዲናቸውን ቀጥ አድርጎ ለሚይዙ ሰዎች አበሳሪ ቢሆን እንጂ ምንም አይደለም ብለህ በላቸው
ናቸው ይላል ቁርአን። ዛሬ እነሱ ግን ቁርአንን ያስተባብላሉ፣ ይዋሻሉ፣ በአላህ ላይ ይቀጥፋሉ፣ ኡማውን ገሽ ያደርጋሉ። እንደምታውቁት አገራችን ላይ ያሉ ሱፊዮች እጅ ላይ የሚገኝ ተንቢህ የሚባል ክታብ የሸሮች ሁላ ሸር የሚገኝበት ኩፍር፣ ኢልሃድ፣ በወልዮች መንጠልጠል፣ ወደ ወልዮች መጣራት ያለበት የሆነ ክታብ ነው። በየለቅሶ ቤቱ ሰለዋት እያሉ አንገታቸውን ያወዛውዙበታል፣ ምግብ ይበሉበታል፣ ይነግዱበታል፣ ሙስሊሙን ያከፍሩበታል፣ ኹዝቤዲ ያ ረሱል ላይ ይሉበታል፣ ነብዩ የከውንን ክንዋኔ ሁሉ ያቃልሉበታል፣ ነብዩ ከኛ ጋር ተጥደዋል ይሉበታል። የቤታቸውን መሰረቱን ካን በበሬ ያላቆሙ የተሸወዱ ሰዎች መሬት በበሬ ቀንድ ነው የቆመችው ይሉበታል። በሬውን መታ ትል ስትነክሰው ሲንቀሳቀስ ቂያማ ይቆማል ብሎ በአላህ ዲን ላይ ይዋሻሉ፣ ይቀጥፋሉ፣ ኺያና ያደርጋሉ። አላህ Subhanahu Wa Ta'ala ምን ይላል? የሩቅን የማቅ አይደለም ብለህ በላቸው ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala عنده مفاتيح الغيب የሩቅ ነገሮች ቁልፍ አላህ ዘንድ ነው። لا يعلمها አያቅም إلا هو الله ቢሆን እንጂ ويعلم ما في البر والبحر በየብስም በባህርም ያለውን የሚያቀው እሱ ነው። وما تسقط من ورقة إلا يعلمها አንዲች ወረቀት አትወድቅም እሱ የሚያቃት ቢሆን እንጂ ولا حبة አንዲችም ሐባ አትኖርም አላህ የሚያቃት ቢሆን እንጂ في ظلمات الأرض በምድር ጨለማ ولا رطب እርጥብም የሆነ ولا يابس ደረቅም የሆነ إلا في كتاب مبين الله ዘንድ ባለው كتاب يتسعف بيون انجي إلى الله سبحانه وتعالى. بل إلى من القرآن انقص تلك من أنباء الغيب يهم ودانت من الناس تلالفوا يروك مصر يهوننو نوحي إليك ودانت من الناس تلالفوا ما كنت تعلم يمتاكم أن نبركم أنتم ولا قومك هزبوجهم من قبل هذا كذب فيت فاصبر تقستادر إن العاقبة للمتقين يمتعرشوا دمدامي يمتونو الله لم يفروتنو إلى بل إلى من القرآن انقص لا يعلم من في السماوات والأرض مدر الناس ما يستعل النجر يميك يلم الغيبة يروك النجر إلا الله بيون انجي وما يشعرون أياكم أيان يبعثون يميك سبات كان مجين دونج أياكم ميلان بل إلى أم يقرأن انكس لاي انديل على الله سبحانه وتعالى عالم الغيب فلا يظهر على غيبه أحدا يروك أن يميك أو الله سبحانه وتعالى فلا يظهر قلت أدرقب على غيبه أحدا بروك نجر عندنا ما قال أيساتفن إلى الله سبحانه وتعالى أقول لكم أني يملاتكم أدلوا عندي أني زند خزائن الله يالله كازنا أني رجانو يملاتكم أدلوا ولا أعلم الغيبة يروكنم يماكن بيه يملاتكم أدلوا ولا أقول لكم لن أنتم يملاتكم أدلوا إني ملك ملايكانيم عللاتكم إن أتبعوا إلا ما يوحى إلي ودني وحي يمدرقون النجر يمكتل بهوننجي يملاتشو أدلهم قل بلاتشو هل يستوي الأعمى والبصير يمين ملكتنا يمين ملكتكال وكلنا بلت أيك أتشو أفلا تتفكرون أتجنزبون بله بلاتشو إلى الله سبحانه وتعالى سلزي يا عباد الله النزيم سوج لنت أنك أتشونا بحذر للناس تمراتشونا للشاشاتشو يمي جبوناتشو نبي عليه الصلاة والسلام جبريل متو سلا اسلمنا تأيكوا أتشو سلا اسلمنا ملسولت سلا إيمان تأيكوا أتشو سلا إيمان ملسولت سلا قياما كان نجرين سلاتشو أياكيوم فتأياكيوم يمياكوت አይደለም ብሎ መለሱለት ነብዩ አለይሂ ሰላቱ ወሰለም። እነዚህ ግን የቂያማ ቀን እንዲከሰታል ብሎ ይናገራሉ። የቂያማ ቀን ለኔን ደረጃ አለኝ ብሎ ይናገራሉ። የማይናገሩት የለም። አላህን ሱብሓነሁ ወተዓላ ሊፈሩ ሊመለሱ ይገባቸዋል። ካልሆነ ግን ራሳችንም ልንጠነቀቃቸው ኡማውንም ልናስጠነቅቅ ይገባል። ለምን አቂዳን ነው የሚወስዱበት። بالله سبحانه وتعالى يالله توكل وده نبيه عليه الصلاة والسلام يزور الضحل وده الله سبحانه وتعالى يمتكجلون كجالوت وده وليوتشو يزور الضحل بالله سبحانه وتعالى يمتفلقون في اللاقود وده كبر يزور الضحل وده الله سبحانه وتعالى يمتتعراون تري وده موتسونا وده كربر يقلبت الضحل وده الله درقال له بله دمو انكر ستلباتشو
ዋሃቢ ይሉሃል፣ አክራሪ ይሉሃል፣ ወጣሪ ይሉሃል፣ አሸባሪ ይሉሃል። የማይሰጡ ስም የለም። ነገር ግን ነብዩ አለይሂ ሰላቱ ወሰላም በህይወት ዘመናቸው ለቤተሰቦቻቸው፣ ለዘመድ አዝማዶቻቸው፣ ለኡማቸው በአጠቃላይ ነፍሱን ከአላህ ቅጣት ማዳን እንዳለበት፣ በአላህ ማመን እንዳለበት፣ ያዘዘውን መታዘዝ እንዳለበት፣ ነብዩን መከተል እንዳለበት፣ ያዘዙትን መታዘዝ እንዳለበት ሲናገሩ ነበር። እነሱ ግን ኹዝ ቢየዲ ያ ረሱላህ ይላሉ፣ ነብዩ እጄን ያዙኝ ይላሉ፣ ናይበሉኝ መዲና ይላሉ፣ አልሞቱም ይላሉ፣ ይመጣሉ ይላሉ፣ መጥተዋሉ ይላሉ፣ ተጥደዋሉ ይላሉ፣ ለችግርም ይደርሳሉ ይላሉ፣ ቀብርም ላይ መልስ የሚመልሱልኝ ይላሉ። ማይቀባጥሩት ነገር የለምና ልንጠነቀቃቸው ይገባል። ይህ መንሃጅ አንዳንድ ሰዎች ለዒባዳ ተፈሩግ ማድረግ ነው ብሎ ትርጉም ቢሰጡትም ከላ አይደለም። ወደ ኩፍር፣ ወደ ሽርክ፣ ወደ ኢልሃድ፣ ወደ ሙሐረበቱላህ፣ ወደ ሙሐረበት ረሱል ተፈሩግ ያደርጋሉ እንጂ ወደ ኢባዳ ተፈሩግ የሚያደርጉ ሰዎች አይደሉም። ሰለፍ የሆነ ግን ለኢባዳ ተፈሩግ ያደርጋል። አላህን ይጠራል፣ ከአላህ ይገጅላል፣ ነብዩን ይከተላል፣ ለቂያማ ቀን ይዘጋጃል። እነሱ ግን የሚቅጣጩት ለቀብር ሼኽን ለማምለክ ከአላህ ውጭ ባሉ አካላቶች እገዛን መፈለግ፣ ጥቁርና ነፃ ያሉ ሰዎችን፣ ቆሸሽ ያሉ ሰዎችን ባዩሳት ነብዩ ሊሆኑ ይችላሉ፣ ወልይ ሊሆኑ ይችላሉ ብሎ የሚንጠለጠሉ ሰዎች ናቸው። የሆነ ቃን ተሸክሙ ሰውነታቸው የሚሸቱ አካሎችን ካገኙ ሰይድና ኸድር ሊሆኑ ይችላሉ ብሎ ይንጠለጠሉባቸዋል። ገንዘብ እንዲሰጧቸውም ይፈልጋሉ፣ እገዛ እንዲያደርጉላቸውም ይፈልጋሉ። የማይፈልጉት ነገር የለም። ስለዚህ እነዚህ ሰዎች በጥብቅ ልንርቃቸውና ልንጠነቀቃቸው ግድ ይላል። የሚጣሩት ወደ ቀብር እድሳት፣ የሚጣሩት ወደ ጦንቃይ ቤት፣ የሚጣሩት ከአላህ ውጭ ወደ ማምለክ፣ የሚጣሩት ከአላህ ውጭ ባሉ አካላቶች እስትጋሳ ወደ ማድረግ፣ የሚጣሩት በቀን ወደ መንጠልጠል፣ የሚጣሩት የቀብር አፈር ወደ መብላት፣ የሚጣሩት ወደ ኩፍር ነው እንጂ ወደ እስልምና አይደለም። ወደ እስልምና ነው የሚሉ ሰዎች ኡማውን ገሽ ያደርጋሉ፣ ያታልላሉ፣ በአላህ ዲን ላይ ተልቢስ ያደርጋሉ፣ በነብዩ ላይ ይዋሻሉ፣ በሰሃቦችም በሁሉም ይዋሻሉ። እነዚህ ሰዎች ሰው የመሰረተው ከጊዜ በኋላ ሙሪድ የመሰረተውን መንሃጅ ነው የሚከተሉት እንጂ የነብዩን መንሃጅ አይደለም። ነብዩማ በአላህ ያመኑ፣ በአላህ እንዲታመን ጥሪ የሚያደርጉ፣ የሩቅን ነገር አላቅም የሚሉ፣ የሩቅን ነገር አቃለው የሚል አካል ደግሞ ከእስልምና እንደሚወጣ ሲናገሩና ሲያስተምሩ ነበረ። ይህ ግንዛቤ ያመጡት እነዚህ አሁን የጠቀስናቸው ሰዎች ናቸው እንጂ ነብዩ አለይሂ ሰላቱ ሰላም ያመጡት ዲንና ሰሃቦችን ሲሰሩበት የነበረ ዲን አይደለም። ልንጠነቀቃቸው ግድ ይላል። ነብዩ አለይሂ ሰላቱ ሰላም የሩቅ ነገር ቁልፎች 5 ናቸው ካሉ በኋላ ነገ ምን እንደሚከሰት ማንም አያቅም ነው ያሉት የአላህ መልእክተኛ። የሰው ልጅም የት እንደሚሞት መቼ እንደሚሞት አያቅም ነው ያሉት ነብዩ አለይሂ ሰላቱ ሰላም። እናት ጽንሷ ውስጥ ምን እንደምትሰንስ ማንም አያቅም ከአላህ ውጭ ብለዋል የአላህ መልእክተኛ። ያ ዒባደላህ ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል እንጂ በእነዚህ ሰዎች ልንጠጋጋ ትክክለኛው እስልምናን ነው የሚያራምዱት ብለን እውቅና ልንሰጣቸው አይገባም። እውቅና የሚሰጣቸው አካል ዳል ሙድል ካልሆነ በስተቀር አቂልና የቁርአን ሐዲስ ግንዛቤ ያለው ሰው አይሆንም። ወይ አታላይ ነው ወይ የመንሃጅ ሰለፍ ግንዛቤ የለው። ከነዚህ ነጥቦች አይወጣ። የነዚህ የሱፊዮች ጣጣ ተቆጥሮ አያበቃ። ወይ ተሰረፉና ፊልከውን በከውንም እንደፈለጉ ማድረግ ይችላሉ ብሎ ያምናሉ። ወይ استغيثون بهم በእነሱም استغاثة ይገዛኑ ይፈልጋሉ ምን ዱን ኢላ ከአላህ ውጭ። ይህ እፍትራ ያለባቸውና እንዲህ አይነት ተልቢሳት እንዲህ አይነት ደላል ያለባቸው ሰዎች ናቸው። ልንጠነቀቃቸውና ቤተሰቦቻችንም ከእንዲህ አይነት መንሃጅ ልናስጠነቅቅ ይገባል። ርዝቅን የሚሰጠው አላህ፣ አፍያን የሚሰጠው አላህ፣ ትዳር የሚሰጠው አላህ፣ ሕያው ማድረግና መግደልም የሚችል አላህ፣ ያለፉትንም የሚመጡትንም የሚያውቅ አላህ፣ የመጀመሪያው የመጨረሻው ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ። ይሄን ነው ልናስተምራቸው የሚገባው ቤተሰቦቻችን። በሸክ ሚንጠለጠሉ፣ በጀበና ሚንጠለጠሉ፣ በወልይ ሚንጠለጠሉ፣ በጥቁር በግ በጥቁር በሬ ቆሻሻ በለበሰ ሰው የሚንጠለጠሉ በሸክ በረካ የሚፈልጉ ከሆነ ጀሃነም ይበላብናል። ልናስጠነቅቃቸው ይገባል። አረ ከማስጠንቀቅ አልፎ ተርፎ እኮ ለሱፊ እውቅና ለመስጠት ጥረት የሚያደርጉ ሰለፊ ነኝ ባዮች እኮ ከማኖች ይመስል ኡማም ላይ ተልቢስ ያደርጋሉ፣ የአላህ ዲን ላይ ይዋሻሉ፣ ይቀጥፋሉ። ቃተለሁሙላህ እና ይፈኩ ሱፊ በግልጽ ካለው ውጭ ባለ ነገር እስትጋሳት ይፈልጋለች።
አላህ ከአርሽ በላይ ነው የሚል ሰውን ያከፍራሉ። ቁርአን ያላህ ቃል መሆኑን እንካር ያደርጋሉ፣ ጥልቢስ ያደርጋሉ። ጉላት ሱፊዮች ደግሞ ሰላት ስገዱ ሲባሉ አርሽ ላይ ነው የምንሰግደው አንተ ምን ታውቃለህ ይላሉ። በየገጠሩ ሲኬድ ደግሞ ሀታ ንካ ይሰሩ ሲባሉ ኖር ሁሴን ንካ አስሮልናል ብሎ ይዋሻሉ፣ ይቀጥፋሉ። ለነዚህ ሰዎች ደግሞ እውቅና ሊሰጡ ዲናቸውን በዱንያ የቀየሩ ኢኽዋኖች ይሽቀዳደማሉ። ነገር ግን ኢኽዋኖች ራሳቸው ቃይዳቸው በእንዲህ አይነት የተመሰረተ ነው። አቂዳቸው ራሱ ወደ እነሱ ሼኾች ራሱ ብንሄድ ወደ ሐሰን አልበና፣ ወደ ዩሱፍ አልቀርዳዊ፣ ወደ ሐሰን ቱራቢ ብንሄድ የቀብር አምላኪዎች፣ ቀብር ጧፍ አድራጊዎች፣ አላህ ከአርሽ በላይ መሆኑን ካር የሚያደርጉ ቁርአን ያላህ ቃል አይደለም የሚሉ ሸር የተባለ ነገር የተሰበሰበባቸው ሰዎች ናቸው፣ የነሱም አሚሮቻቸው። በነገራችን ላይ ወደ ኢኽዋኖች ስንመጣ ፍርቃዎች አጠቃላይ ኢኽዋኖች ውስጥ ይገኛል። ጊዜውና ቦታው ሁኔታው እንዳስኬዳቸው ነው የሚሄዱት። ስለዚህ ለነዚህ ሰዎች ከማስተማር ይልቅ ለነሱ እውቅና ይሰጣል። ስለዚህ የሱፊዮች አቂዳቸውና መንሃጃቸው ራሱ የተመሰረተው በሼክ ነው። የሰለፊዮች ግን አቂዳ መንሃጅም የተመሰረተው በነብዩ አለይሂ ሰላቱ ሰላም እና በሰሃቦች ግንዛቤ ብቻና ብቻ። ከዚህ ውጭ የሚፈልግ ሱፊይ ነኝ የሚበል ተብሊግ ነኝ የሚበል አሽዓሪ ነኝ የሚበል ጥመት ውስጥ ነው። ይህንን መንሃጅ ሰለፍን አጥብቆ እስካላዘ ድረስ ለዚህ ሁሉ መፍትሄው ምንድነው ከተባለ ደግሞ ወደ አላህ Subhanahu Wa Ta'ala ቁርአንና ወደ ነብዩ አለይሂ ሰላቱ ሰላም ሐዲስ ወደ ሰሃቦች ግንዛቤ መመለስ ብቻና ብቻ። ካልሆነማ ኢኽዋን ራሷን ሼክ ታመልካለች። የመሰረተላትና አቂዳዋን የረተበላት አላት፣ ሱፊይም አላት፣ ተብሊግም አላት፣ አሽዓሪም አላት፣ ቲጃኒም አለው፣ ማቱሪዲም አለው፣ ባጢኒም አለው፣ ሁሉም አለ። የሰለፊዮች መንሃጅ ግን የመሰረተው ነብዩ አለይሂ ሰላቱ ሰላም ናቸው። ያንን በሰሃቦች አረዳት ተቀብሎ መሄድ ብቻና ብቻ ነው መፍትሄ ሊሆን የሚችለው። ካልሆነ ምንም መፍትሄ አይኖር። ለዚህ ነው አላህ Subhanahu Wa Ta'ala ቁሲሙ ያዙ ቢሐብሊላህ ባላህ ቁርአን ጀሚዓን ባጠቃላይ ግማሹ ሱፊይሁን፣ ግማሹ ተብሊጊሁን፣ ግማሹ አሽዓሪዩን፣ ግማሹ ማቱሪዲዩን፣ ግማሹ ቃድሪዩን፣ ግማሹ ዋሃቢዩን፣ ግማሹ እንደዚሁን የሚባል የለም። በቁርአን አንድ ሆኑ ይላል አላህ Subhanahu Wa Ta'ala። ወላ ተፈረቁ እንዳትለያዩ ይላል። አቅላቸው የተቀየረ ኢኽዋኖች ተልቢስ ቢያደርጉም አላህ ግን አንድ ሆኑ ይላል። ወዝኩሩ አስታውሱ ኒዕመተላሂ አለይኩም በእናንተ ላይ የዋለውን ኒዕማ አስታውሱ። ኢዝ ኩንቱም አዕዳአን ጠላት በነበራችሁበት አውስና ኸዝረጅ ሲገዳደሉ ሲጨፋጨፉ ነበር። አላህ ግን ነብዩ ሙሐመድ አለይሂ ሰላቱ ሰላም በመላክ ከዛ ጨለምተኝነትና ከዛ አደጋ እንዲወጡ አደረጋቸው። ፈአለፈ በይነ ቁሉቢኩም በመካከላችሁ ታሩፍን ሰጣችሁ መግባባትን። ፈአስባህቱም አነጋችሁ ቢኒዕመቲ ኢኽዋና በአላህ ኒዕማና ጸጋ ወንድማማቾች ሆናችሁ። ወኩንቱም አላ ሸፋ ሁፍረቲን ሚነናር ጀሃነም ጫፍ ላይ ነበራችሁ አላህ ታንቀለኩም ሚንሃ ከዛች አወጣችሁ። ከዛሊከ ዩበይኑ ላሁ ለኩም አያቲ ልክ እንደዚህ አላህ አንቀጹን ያብራራላችሁ ለዓለኩም ተህተዱን ትመሩ ዘንድ ይላል። ስለዚህ መፍትሄው ምንድነው ከተማ الرجوع الى الكتاب والسنه ይህ ነው መፍትሄ። ሌላ መፍትሄ የለው። መቅለስለስ መሸበር መደመር መደማመር ሳይሆን ወደ ቁርአን ወደ ሐዲስ መመለስ ብቻና ብቻ ነው መፍትሄው። አላህ Subhanahu ይህ እኮ ሲራጢ መንገዴ ሙስተቂመን ቀጥ ያለው ፈተቢዑሁ ተከተሉ ወላ ተተቢዑ ሱቡላ የተለያዩ መንገዶችን እንዳትከተሉ ፈተፈረቀ ቢኩም عن سبيلي ከኔ መንገድ ያዘነበሉ የሆኑ መንገዶችን እንዳትከተሉ ይላል። ስለዚህ የመጀመሪያው መፍትሄ ምንድነው ከተባለ ወደ ቁርአን ወደ ሐዲስ መመለስ ብቻና ብቻ። ወደ ቁርአን ወደ ሐዲስም ተመልሶ ደግሞ ቃለ ሼኺ ቃለ ፉላን ቃለ ሼኺ ቃለ ፉላን አያስፈልግም። ቃለ ፉላን ሰለቸን በቃ። የፉላን ቀውልና የፉላን ንግግር ከቁርአን ከሐዲስ ጋር ከመንሃጅ ሰለፍ ከሰሃቦች ንግግር ጋር መተገጠመለት እሰየው አላህ የተሻለ ተውፊቅ ይስጠው። ካልሆነ ግን የስልጤ ሸክም ይሁን የኦሮሞም ይሁን የትግሬም ይሁን የአማራም ይሁን አረብም ይሁን አጀምም ይሁን ከምስራቅም ይምጣ ከምዕራብም ይምጣ ከየትም ይምጣ ቁርአንና ሐዲስ እስካልተገጠመለት ድረስ አንቀበልም። ዘሩ ከኛ ጋር ቢሆን ከኛ ውጭም ቢሆን አረብም ቢሆን አጀምም ቢሆን ይሄ ነው የአህሉ ሱናዎች ቃይዳ። በቁርጥና በጥብቅ ሊታወቅ የሚገባው ቃይዳ የመንሃጅ ሰለፍ ቃይዳ ይሄ ነው። ስለዚህ ወደ አላህ Subhanahu Wa Ta'ala ዲን መመለስ ብቻ ነው እንጂ ኩፍርያት የተሞላበትን መውሊድ ሁዝቢዲ ያ ረሱላህ የሚባልበት አግዝኒ ያ ረሱላህ የሚባልበት ሴትና ወንድ ተቀላቅሎ የሚጨፈርበት ጫት የሚበላበት የሚደለቅበት መውሊድ ያልተጣደን ሰው እናክፍር ወይስ ሙስሊም ነው እንበል ወደሚል ደረጃ ደርሰዋል ሱፊዮች። ሃይ የሚላቸው ስለሌለ ሃይ የሚላቸውንም አካል እንደ ጠላት ስለሚመለከቱት መረዳትም መገንዘብም ስለማይፈልጉ ወንድም እህት አባቶቼ እንንቃ እንወቅ፣ ቁርአኑን እንቅራው እንወቀው። ሁሌ የሰው ልጆች ተከታይ አንሁን፣ ሙሪድ አንሁን። የነብዩን አለይሂ ሰላቱ ሰላም ሐዲስ እንቅራ፣ ቡኻሪ ሙስሊም እንቅራ፣ ሱነኖችን በአጠቃላይ እንቅራ፣ ተፍሲር እንቅራ፣ ኢብኑ ከሲርን ከፍተን አንሸወድ። መሸወድ ይብቃን። በቃ ተነገደብን አይደል? ይብቃን። ለሰው ልጆች ተአሱብ ጭፍንተኛ ጥላቻም ይቅርብ። ጭፍን ጥላቻ ደግሞ ራሳችንን ይጎዳል እንጂ ሌላውን አካል ምንም ማድረግ አይችልም። ነገር ግን ወደ ሐቅ ብንመለስና ብንስተካከል ቁርአንና ሐዲስን ብናቅ ወደ ትክክለኛው እስልምና ብንመለስ ግን ራሳችንን እንጠቅማለን፣ ልጆቻችን የተባረከ ይሆናል፣ ዘራችን ያማረ ይሆናል፣ አገር ይስተካከላል፣ ወገን ይስተካከላል፣ ጨለምተኛነት ይጠፋል፣ ዘረኝነት ይጠፋል፣ ሁሉ ነገር ይስተካከላል ወደ መንሃጅ ሰለፍ ስንመለስ። ካልሆነ ግን ሁሌ ረብሻ፣ ያ ይመጣል ይቆርጣል፣ ያ ይቀጥላል፣ ያ ያወጣል፣ ያ ያወርዳል፣ ያ ይደምራል፣ ያ ይቀንሳል። ከአላህ ቁርአንና ከነብዩ አለይሂ ሰላቱ ሰላም ሐዲስ ያፈነገጡ ሰዎች ጀዛቸው ይሄ ነው። መምታታት፣ ሁሌ ያለ መግባባት ያለ መናበብ ነው ጀዛቸው። ከሱፊዮች ደግሞ ስነ ምግባር አንደኛው መውሊድ ነው። መውሊድ የጀመረው
ከአይሁድና ከነሳራ አምጥቶ ባጢኒዎች ናቸው የጀመሩት። ነብዩ አለይሂ ሰላቱ ወሰላም መቼ ነው የተወለዱት የሚል ቀኑ ዑለማዎች ተናግተዋል። አመል ፊል ላይ ነው የተወለዱት ይላሉ። ከአመል ፊል በኋላ ነው የተወለዱት፣ ከ50 ቀን በኋላ ወይንም ደግሞ ከአመል ፊል ከ55ኛው ቀን በፊት ነው የተወለዱት ብለዋል ዑለማዎች። በዛ አመት ውስጥ ነው የተወለዱት። በትክክል ግን ይህ ቀን ነው ተብሎ አልተቀመጠም። እንዲሁም ደግሞ ነብዩ አለይሂ ሰላቱ ሰላም በተወለዱበት ወር ራሱ በሰፈር ነው የሚሉ አሉ፣ ረቢዑል አኺር ነው የሚሉ አሉ፣ ረጀብ ነው የሚሉ አሉ፣ ረመዳን ነው የሚሉ አሉ፣ ረቢዑል አወል ነው የሚሉ አሉ። አንድም ከነብዩ አለይሂ ሰላቱ ሰላም በዚህ ቀን ነው የተወለድኩት የሚል ቀን ጠቅሶ ሐዲስ የለም ቅሳ ካልሆነ በስተቀር። ለምን ሰሃቦችም ነብዩ አለይሂ ሰላቱ ሰላም አልጠይቋቸውም ቀኑን የምትጾመው ለምንድን ነው ብሎ ሲጠይቋቸው ነብዩ አለይሂ ሰላቱ ሰላም ሹክረን ሊላህ ለአላህ ምስጋና ነው የምጾመው ብሎ ተከትሎ ጾመዋል። ቀኑ መቼ ነበረ መቼ ነው የተወለድከው ብሎም አልጠየቁም። እስልምና ላይ ቀኑ መታወቁ ግዴታም ስላልሆነብን መውሊድ መጨፈር፣ መደለቅ፣ መውጣት መውረድ ከእስልምና አይደለም፣ ከነብዩ ሙሐመድ አለይሂ ሰላም ዲንም አይደለም። ሰሃቦችም አልሰሩትም፣ ታቢዮችም አልሰሩትም፣ የአላህ ደጋግ ባሪያዎችም አላደረጉት። መሰረትም የለው፣ ከአንድም ሰሃባ አልተገኘም። በል እንደውም ጥመት ቢድዓ ነው፣ አዲስ የተጨመረ ጭምርት ነው። አላህ ሱብሓነሁ ሸሪክ አለላቸው እንዴ? ሸረዑ ለሁም ሚነ ዲን ከዲን የሚደነግጉላቸው ማለም ያእዘን ቢሂላህ አላህ ያልፈቀደበት የሆነ ኢባዳ ደግሞ በወህይ የተጠናከረና በወህይ የተደነገገ መሆን አለበት። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ምን አህደተ ፊ አምሪና ሃዛ በዚህ ዲናችን አዲስ ነገር የጨመረ ማለይሰ ምኑ ከዲኑ የሌለ የሆነ ነገር ፈሁወ ረዱን ተመላሽ ነው። ሙተፈቁን ዐለይህ። በሌላም ዘገባ ወመን አሚለ ዐመለን እስራን የሰራ ለይሰ ዐለይሂ አምሩና የኛ ትእዛዝ የለም ፈሁወ ረድ ተመላሽ ነው። ካይነ መንካ ይጨፈር፣ ይደለቅ፣ ጫት ይበላ፣ ጎሮሮስ ይደርቅ ድረስ ይጮህ፣ እጅ እስከሚቆስል ድረስ ይጨብጨብ፣ ይጨፈር፣ ፋይዳ የለው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ኢያኩም አደራችሁ ወሙህደታቲል ኡሙር አዳዲስ ጅምርቶችን አደራችሁ። ፈኢነ ኩለ ሙህደታቲን ቢድዓ እያንዳንዱ አዲስ ጅምርት ቢድዓ ነው። ወኩለ ቢድዓቲን ደላል እያንዳንዱ አዲስ ጅምርት ደግሞ ጥመት ነው። ነብዩ አለይሂ ሰላቱ ወሰላም እነሱ የሚጠቀሙት መንሰነ ፊል ኢስላሚ ሱነተን የሚለውን ይጠቀማሉ። መንሰነ ፊል ኢስላሚ ሱነተን ማለት መን አህያ ሱነተን ባደማ ኑሲየት ማለት ነው። ነብዩ አለይሂ ሰላቱ ወሰላም የተናገሯትና ሲሰራበት የነበረ የተረሳን የሆነን ሱና የሰው ልጆች እንዲሰሩበት ያደረገ እነሱ በሰሩት ልክ ምንዳ ይከፈሏል ማለት ነው። እነሱ ግን አዲስ የጀመረ ብሎ ይተረጉሙታል። ነብዩ አለይሂ ሰላቱ ሰላም ግን ኩሉ ቢድዓቲን ደላል ብለዋል። እያንዳንዱ አዲስ ጭምርት ጥመት ነው ብለዋል። ኢማሙ ማሊክ ምን ይላሉ ረህመቱላሂ ተዓላ ዐለይሂም መን ለም የኩን ያነበረ አሉ አላ አህድ ረሱል ሰለላሁ ዐለይሂ ወሰለም በነብዩ አለይሂ ሰላቱ ሰላም ዘመን ወአስሐቢሂ በጓዶቻቸውም ዲነን ዲን ያልነበረ ነገር ለም የኩን የውመ ዲና ዛሬ ዲና አይሆንም ይላል። በመሳራ ቢደገፍ ባጀት ቢመደብለት አካላቸው የገዘፈ ቢዳን እንሻር የሚያደርጉ ሰዎች ከለላ ቢያደርጉለት ሊሆን አይችልም ዲን ይላሉ ኢማሙ ማሊክ ረህመቱላሂ ተዓላ ዐለይሂ። እንደገና ይላሉ ኢማሙ ማሊክ መን ቢተዳ ፊል ኢስላም ቢድዓተን አንድችን ቢድዓ በእስላም የጀመረ ፈራሃ የተመለከታት ደግሞ ሐሰነተን ጥሩ ነች ብሎ የተመለከታት ፈቀድ ዘዓመ በእርግጥ ሞክሯል አነ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቀድ ኻነ ሪሳለት የአላህን ደብዳቤ አጉድሏሉ ብሎ ተችቷቸዋል ይላሉ። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአኑ ቀን አለ ሐጀተል ወዳ ላይ አክመልቱ ለኩም ሞልቼላችኋለሁ ዲነኩም ዲናችሁን ወአትመምቱ ሞልቻለሁ ዐለይኩም በእናንተ ላይ ኒዕመቲ ጸጋዬን ወረዲቱ ወድጄላችኋለሁ ለኩም ለእናንተ ኢስላም ዲና እስልምናን ወድጄ ሰጥቻችኋለሁ። ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላ ማለት የለም መውጣትም መውረድም የለም። አላህ በደነገገው ድንጋጌ ትሄዳለህ ሂድ፣ ትሄጃለሽ ሂጂ፣ ካልሆነ አላህ ወገብህን ቆርጦ ወገብሽን ቆርጦ ያስቀምጥሻል። ይህ ነው የአላህ ህገ ደንብ። ማንም መጥቶ እጁን ሊከትበት፣ ማንም ተመራማሪ ሊመራመርበት፣ ማንም ፈላሳፊ ሊፈላሰፍበት የማይችል የሆነ ዲን ነው። አላህ ሂፍዝ ያደርግለታል እስከ ቂያማ ቀን ድረስ። ስለዚህ መውሊድ ከነብዩ አለይሂ ሰላቱ ወሰላም ዲን አይደለም፣ ከሰሃቦችም መንገድ አይደለም፣ ሙስሊሞችም የሚያውቁት አይደለም። ይህ መውሊድ ተብሎ የተጀመረው 7ኛው ክፍለ ዘመን ላይ ነው የተጀመረው። በአቂዳ ላይ እንክራፍ የነበራቸው ሁሉ ነገራቸው የተበላሹ ሰዎች የጀመሩት ጅምርት ነው። ነሳሮች የዒሳን ልደት ሲያከብሩ እነሱም ተነሳስቶ የጀመሩት ጅምርት ነው በእነሱ ለመመሳሰል። እኛ ደግሞ መመሳሰል ተከልክለናል። ነብዩ አለይሂ ሰላቱ ወሰላም መን ተሸበሀ የተመሳሰለ ቢቀውሚን በሰዎች ፈሁወ ሚንሁም እሱ ከነሱ ጋር በኩፍር የተመሳሰለ ከነሱ ጋር የኩፍር ሁክም ነው የሚያገኘው። መመሳሰል የሚያስጠላው ደግሞ በኩፍር መመሳሰል አላህ ዘንድ ጊዜና ሰዓት የሚሰጠው አይደለም። ይህን ሐዲስ ረዋሁ ኢማሙ አህመድ ዘግቦታሉ። ሼኹል አልባኒ ሰሂህ ነው ብሎታል። ነብዩን እናወሳበታለን ይሏቸዋል። እኛ ግን ነብዩ ሙሐመድን አለይሂ ሰላቱ ወሰላም በሰላታችን ውስጥ ሁሉ እናወሳለን። اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد። አዛን ሲባል ዱዓ ሲደረግ እናወሳቸዋለን። እነሱ ግን አመት መውሊድን ጠብቆ ነብዩን እናወሳለን እያሉ ይሸውዷቸዋል። ዒልምና ዕውቀት የሌላቸው ዘረኝነት ያለባቸውን ሰዎች ይሸውዷቸዋል። ፈየዝዳዱ ሁቡና ለሁ ለነብዩ አለይሂ ሰላቱ ሰላም ፍቅራችን ይጨምራል ብሎም ይሸውዷቸዋል። ነብዩን አለይሂ ሰላቱ ሰላም የሚያወድሱ መንዙማዎችን እንሰማለን ይሏቸዋል።
በመወለዳቸው ምን እንደሰታለን ነው ይሏቸው። ምስኪኖችን ምግብ እናበላለን ይሏቸው። ይሸውዷቸው። አላህን በማውሳትም እንሰባሰባለን ብሎ ይሸውዷቸው። የሁሉም ቢድዓ አላህን የምናወሳበት 24 ሰዓት ተሰጥቶናል። በፈለገው ሰዓት የቻለ ሰው አላህን ማውሳት ይችላል። በነብዩ አለይሂ ሰላቱ ሰላም ሰላዋት ማውረድ ይችላል። ሰዓትና ገደብ የለውም። አብሮ ተሰብስቦ አመትን ጠብቆ ደልቁ ጨፍሩ ጫትን ብሉ ውጡ ጉረዱ የሚል እስልምና የለም። ይህ የአላህን ዲን መቀየርና በአላህ ዲን ላይ ማሾፍ ነው። ነብዩ አለይሂ ሰላቱ ሰላም መውደድና ማፍቀር ማለት ደግሞ የሰሩትን መስራት የከለከሉትን መከልከል ያዘዙትን መታዘዝ ነው እንጂ እነሱ በሄዱበት መንገድ ሳይኬድ የረብሻ የጭፈራ የድለቃ የመንዙማ የሴትና ወንድ የመቀላቀል መንገድ መርጦ ነብዩን ወዳለው ሲሉ ሰምቼ ይላለው ነብዬ አይሆንም፣ ውሸት ነው። አላህ Subhanahu Wa Ta'ala ቁርአኑ ቁል በላቸው ያ ሙሐመድ ኢንኩንቱም ከሆናችሁ ቱሂቡን አላህ አላህን የምትወዱ ከሆነ ፈተቢዑኒ ተከተሉኝ ብለህ በላቸው። ይሁብቡኩሙላህ አላህ ይወዳችኋል። ያኔ ደግሞ ወይግፊር ለኩም ዙኑበኩም ወንጀላችሁንም ይምራችኋል። አንድም የሰላት ጊዜ የማይገባም ነብዩ አለይሂ ሰላቱ ወሰላም በዛ ሰላት ውስጥ ቢወሱ እንጂ ተልቢስ ሊደረግብና ልንሸወድ አይገባም። ነብዩ አለይሂ ሰላቱ ወሰላም በጥንቅና በጥብቅ ልናቃቸው ይገባል። ከየት ተነሱ፣ ዳዕዋቸውን በምን ጀመሩ፣ በምን ጨረሱት፣ ምንስ አደራ አሉ፣ ምንስ ከለከሉ የሚለውን ነገር እያንዳንዱ ሙስሊም ሊያቅ ይገባል፣ ሊሸወድ አይገባም። ይህ ደግሞ የሚታወቀው ሁሌም ነው። አማት ተጠብቀን አይደለም። ተሰብስቦ ድምጽን ከፍ አድርጎ መጮህ ከመንሃጅ ሰለፍም አይደለም። ነብዩም ሲያደርጉት አልነበረም። በል እንደውም ሲከለክሉ የነበረ ጉዳይ ነው። ድምጽ ከፍ አድርጎ ዱዓ ላይ መጮህ መረበሽን ነብዩ ከልክሏል። እናንተ የምትጠሩት ጌታ እኮ ማይሰማም የማይም ጌታ አይደለም። ድምጻችሁን ዝቅ አድርጋችሁ ጠይቁስ አላህ ያቃል ይሰማል ብሏል ነብዩ አለይሂ ሰላቱ ወሰላም። መውሊድ እያሉ እስላም እያሉ ሐሙስ እያሉ ሮብ እያሉ ማክሰኞ እያሉ ሰኞ እያሉ እሁድ እያሉ ቅዳሜ እያሉ ሰውን በቀብር እንዲጠለጠል ቢዚ አድርገውታል። በየቦታው ቀብርን ያድሳሉ። የቀብር አፈር እንዲበላ ያደርጋሉ። ለጠንቋዮች ከለላ ያደርጋሉ። እርዝ ለሚያርሱ ሰዎች ከለላ ያደርጋሉ። ይህ ነው ተግባራቸው። ስለዚህ ልንጠነቀቃቸውና ወደ ትክክለኛው እስልምና ልንጠራቸው ይገባል። ካልሆነ ግን አላህ ማአታኩም ረሱል ይላል። መልእክተኛው የሰጣችሁን ፈኹዙ ያዙ ወማ ነሃኩም ዐንሁ የከለከላችሁንስ ፈንተው ተከልከሉ። በሌላም የቁርአን አንቀጽ ላይ ምን ይላል? فليحذر الذين እነዛ ይጠንቀቁ يخالفون የሚቃረኑ عن امره ከተዛዙ አን ቱሲበሁም ፊትና እንዳታገኛቸው ኩፍር ላይ ዱብ እንዳይሉ ይጠንቀቁ። አው يصيبهم عذاب أليم ወይንም ደግሞ ጀሃነም እንዳታገኛቸው ይጠንቀቁ ይላል። በሌላም የቁርአን አንቀጽ ምን ይላል? መልእክተኛ አለላችሁ ኡስወቱን ሐሰነ ጥሩ የሆነች አርአያ አለላችሁ ለመን ካነ ለሆነ ሰው ነው ደግሞ የርጁላህ አላህን ለሚፈራ ወልየውም الآخر ያችንም ደግሞ ዓለም ለሚከጀል وذكر الله كثير الله ብዙ ወስቷል። በሌላም የቁርአን አንቀጽ አወሉነ ሚነል ሙሃጅሪን ወልአንሳር ከሙሃጅሮችና ከአንሳሮች ወለዚነ ተበዑሁም ቢኢህሳን በጥሩም የተከተሏቸው ረዲየላሁ ዐንሁም አላህ ከነሱ ወደዋል ወረዱ ዐንሁ እነሱም ወደዋሉ ወዐደ ለሁም አላህ አዘጋጅቶላቸዋል ጀነትን አዘጋጅቶላቸዋል ተጅሪ የምትፈስበት የሆነ ጀነት ታህታል አንሃር ከበታቾቿ 4 ወንዝ የምትፈስባት የሆነቿን ጀነት አዘጋጅቶላቸዋል። ለእንዲህ አይነት ሰዎች ኻሊዲነ ፊሃ እዛም ውስጥ ዘውታሪዎች ናቸው። የክራይ ጊዜ አብቅቷል ውጡ እንትና ሊያስወጣኝ ይችላል ብሎ ስጋት የሌለበት የሆነ ዘውታሪ የሚሆኑባት ጀነት ተዘጋጅቶላቸዋል። ذلك الفوز العظيم ይህ ነው ትልቅ ዕጣ ደርሶታል ብሎ ማለት ከሚፈራው ነገር ነፃ ወጥቶ የሚፈልጉትን ነገር ማግኘት ይህ ነው ትልቅነት ይላል አላህ Subhanahu Wa Ta'ala። ስለዚህ እስልምናችን ሙላ የተደነገገ መመሪያ ያለው እስልምና ነው። አፕዴት ሊደረግና ሊቀያየር ሊበረዝና ሊበወዝ የሚችል ዲን አይደለም ያለ መረጃና አንቀጽ ያለው ዲን ነው ያለ። መጀመሪያ የነበሩ ሰዎች ሌላ አሁን ያሉ ሰዎች ሌላ የሚሆኑበት ዲን አይደለም። የድሮዎቹም ያሁንም ከአሁን በኋላ የሚመጡትም ይዞት የሚሄዱት አንድ ዲን ነው ያለን እስልምና። ነገር ግን እስልምና ብዙ አይነት እንዳለው አድርጎ ሊያሳምኑ የሚሞክሩ ደጃሎች ቢኖሩ አላህ Subhanahu Wa Ta'ala አልየውም አላ የዛሬዋ ቀን አክመልቱ ለኩም ዲነኩም ዲናችሁን ሞልቻለሁ ወአትመምቱ ዐለይኩም ኒዕመቲ ኒዕማዬንም ሞልቻለሁ ወረዲቱ ለኩም الاسلام ዲና ሃይማኖት በኩል እስልምናን ወርጄ ሰጥቷችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ ልንደናበር አይገባም። ሱፊ ሱሩሪ ቁጥቢ አሽዓሪ ቲጃኒ ኢኽዋኒ እየተባለ ልንሸውድ አይገባም። ሰለፊይ ብሎ ማለት ትርጉሙ ምንድነው? የሰሃቦችን ጎዳና አጥብቆ የሚስ በዛው የሚሄድ ማለት ነው። ሌላ ትርጉም የለው። ሰሃቦች ደግሞ ነብዩ አለይሂ ሰላቱ ወሰላም የሰጧቸውን የያዙት ያንን ነው አጥብቀን መያዝ አለብን እንጂ በሼክ መንጠልጠል የለብንም። ካልሆነ ህይወታችንም ይበላሻል፣ አኺራችንም የተበላሸ ይሆናል። ما بعث الله من نبي عند نبي الله كما الله إلا كان حقا عليه بسولة قديتها بيون انجي أن يدل أمته على خير ما يعلمه لهم يمياك أو للنسون ديلك جزاكتو يتقدد بيون انجي ማንም ነብይ የለም አሉ ከነብዩ በፊት የነበሩት ወይንذرهم ሊያስጠነቅቃቸው ቢሆን እንጂ ሸር ما يعلم لهم ለነሱ የሚያቀው ሸር የሚያስጠነቅቃቸው ነብይ ቢሆን እንጂ አላህ ከማሉ ነብዩ ሰለላሁ ዐለይሂ ወሰለም የሚያቆትን ኸይር ኡማው እንዲያመላክቱ የሚያቆትን ሸር
ኡማቸውን እንዲያስጠነቅቁ ቢሆን እንጂ አላህ ነብያቶችን አላከም አሉ የአላህ መልእክተኛ። ሙስሊም በዘገበው ሐዲስ በየኹጥባቸው ሚሉ ነበርኩ አማ ባዕድ ይሉ ነበር። ከዚህ በመቀጠል ፈኢነ ኸይረል ሐዲስ ኪታቡላህ ከንግግር ሁሉ በላጭ አላህ ቁርአን ነው። ወኸይረል ሐዲ ሐዲ ሙሐመድ ሰለላሁ ዐለይሂ ወሰለም ከጥሩ ቅናቻ መንገድ ብሎ ማለት ደግሞ የሙሐመድ ዐለይሂ ሰላቱ ሰላም መንገድ ነው። ወሸረል ኡሙሪ ሙህደሳቱሃ ከመጥፎ ነገር ደግሞ አዲስ የሚጀምር ጅምርት ነው። ወኩሉ ቢድዓቲን ደላል እያንዳንዱ አዲስ ጅምርት ደግሞ ጥመት ነው። ረዋሁ ሙስሊም። ስለዚህ እናት አባት ወንድም እህቶቼ ነቃ እንበል፣ እስልምናን እንወቅ፣ ኩቱቦችን እንቅራ፣ እናቀዋለን። እስልምና ይቅርብን በሰው መንጠልጠል። ለዱንያችን በሰው የማንንጠለጠለው በዲናችን ጉዳይ ግን በሰው ላይ ነው ሁሌ ምንንጠለጠለው። ለዱንያ ጉዳይ ለቤት ግንባታ ማንዲስ እንፈልጋለን፣ በዲናችን ጉዳይ ግን መንገድ ላይ ያገኘነውን ሼክ ይዘን እሱ ያለውን እንላለው፣ እሱ ሲሞት አብሬ እሞታለሁ እንላለን። ይህ ቀልድና ጫዋታ ፌዝ ነው። እስልምናችን ከቁርአን ከሐዲስ ከሳቦች ነው። ለቤት ግንባታ ከሚያውቁ ሰዎች የተሻለ አዋቂ እንፈልጋለን፣ በዲናችን ጉዳይ ግን እንቀልዳለን። እሳቸው ያሉትን እላለው እያልን እንቀልዳለን። ይህ ቀልድ እንኳን ለአኺራ ለዱንያም አይሆንም፣ ሰው ዘንድም አያስቀርብሽም። ስለዚህ እንንቃ፣ ቁርአን ሐዲስን እንቅራ። የሱፊዮች መንገድ የትክክለኛው የእስልምና መንገድ አይደለም። ከቅርብ ጊዜ በኋላ የተጀመረ ጅምርት ነው እንጂ እውቅናም ሊሰጠው ልንንጠለጠልበትም ድጋፍ ልናደርግለትም የሚገባ ዲን አይደለም። ሁላችንም ወደ አላህ Subhanahu Wa Ta'ala ቁርአንና ወደ ነብዩ አለይሂ ሰላቱ ሰላም ሐዲስ ተመልሰን ቁርአን ሐዲስን አጥብቀን ይዘን ልንሄድ ይገባል እንጂ ተልቢስ እያደረግንና ኡማውን እየሸወድ ነው በዚሁ ሐለታችን ወደ አኺራ ምንሄድ ከሆነ ትልቅ ወባል ይቀድመናል። አላህ Subhanahu Wa Ta'ala ቁርአኑ ይላል መልእክተኛው የሚቀራ ሚን ባዕድ ማ ተበየነ ለሁል ሁዳ ትክክለኛው መንገድ ግልጽ ከሆነለት ንወሊህ ማ ተወላ በዞረበት እናዞረዋለን። ከዛ ሳዞረን ዝም እንለዋለን። ወኑስሊህ ጀሃነም ውስጥ እናስገባዋለን። ወሳአት መሲራ ጀሃነም መግባት ምንኛ የከፋ ነው ይላል ቁርአኑ። ከመጀመሪያ ስንጀምር አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ይህ ቁርአን ጥርጣሬም የለውም ሁደን ለሙተቂን ለነዛ አላህ ለሚፈሩ ሰዎች መመሪያ ነው። ቁርአን ለቅሶ ላይ ሊቀራ አይደለም የወረደው። ቁርአን ግድግዳ ላይ ሊሰቀል አይደለም የወረደው። ቁርአን ሊሳም አይደለም የወረደው። ቁርአን ሁደን ለልሙተቂን መመሪያ ነው። ልናቀው፣ ልንቀራው፣ ልንገነዘበው ይገባል። ስንቀራም ትክክለኛ ግንዛቤ ባለው ሰዎች ነው። በኢኽዋኒ ከመቅራት በሱፊ በሱሩሪ በቁጥቢ በየመንደሩ ጫት ይዞ በሚዞር ሰው ከመቅራት እንጠንቀቅ። ለስሜታቸው ካላደሩ አላህን ከሚፈሩ ሰዎች ዕውቀታችን ካነሳን እኛም ተጠቃሚ እንሆናለን። የተስተካከለም ትውልድ እናፈራለን። ካልሆነ ግን ትውልዱ እየተበላሸ ነው የሚሄደው። ውብ ወጣቶች እያሉ እነዚህ ወጣቶች መውሊድ እንዲጨፍሩ ጫት እንዲበሉ በዚህ በጉንጫቸው ጫት እያፈሰሱ ጫት ወጥሮ እየሄዱ አንገታቸውን ወዝወዝ እንዲያደርጉ የተለያየ ፍክራ ውስጥ እንዲገቡ አድርጎ አበላሽቶብናል ትውልዱ። ስለዚህ ትውልዱ ሊነቃና ሊገነዘብ ሊጠነክር ዲኑን አጥብቆ ሊይዝ ዲኑን ሊረዳ የነቢዩን መንገድ አጥብቆ ሊይዝ የሰሃቦችን መንገድ ሊከተል ግድ ይላል። ካልሆነ ግን የተበላሸ ትውልድ እየተተካ ነው የሚሄደው። እስልምና ከጫት ጋር ምንም የሚገናኘው የሚነካካውም ነገር የለው። እስልምና ከቀብር ጋር የሚነካካውም የሚተሳሰረውም ነገር የለም። እስልምና በቁርአን በሐዲስ በሰሃቦች ተብራርቶ የተሰጠን ዲን ነው። ልንደናበርና ግራ ልንጋባ አይገባም። ከቁርአን ከሐዲስ ሌላ ነገር የሚያውለበልብና የሚያጨበጭብ አካል ካለ ልንቀበለው አይገባም። ነገር ግን ከቁርአን ከሐዲስ እየነገረ ወደ መንሃጅ ሰለፍ የሚጣራን አካል ከራሳችንም ብሔር ይሁን ከሌላም ይሁን አረብም ይሁን አጀምም ይሁን ሐቅ እስከነገረሽ ድረስ ልትቀበዩ ልንቀበለው ግድ ይለናል። ወደ ቁርአን ወደ ሐዲስ እንመለስ። ወሬ ማመላለስ፣ መዋሸት፣ ማጨርበር በአላህ ላይ በነብዩ አለይሂ ሰላቱ ሰላም ላይ መዋሸት፣ ዘረኝነት ውስጥ ገብቶ መዋኘት አያዋጣ። የሚያዋጣው ወደ ቁርአን ወደ ሐዲስ። ዛሬ እኮ ዱንያችን ላይ እኮ ጥንቃቄ እናደርጋለን ላለመክሰር። ትምህርት ቤት ላይ ልጆቻችን እንዳይወጥቁ ፈሲህ እንዲሆኑ፣ እንግሊዝኛ ተናጋሪ እንዲሆኑ፣ ፓይለት እንዲሆኑ፣ ኢንጂነር እንዲሆኑ፣ ዶክተር እንዲሆኑ እንለፋለን አይደል? ሼክ እንዲሆኑ፣ ዲናቸውን እንዲያውቁ፣ መናጅ ሰለፍን አጥብቆ እንዲያውቁ፣ ቁርአንን እንዲያውቁ ግን አንጨነቅም። ለምን? ዲናችን ከቀብር ወይንም ደግሞ ከሼክ እንወስዳለን ብለን ስለምናስብ አኺራ ረስተን ዱንያን ስለመረጥን ብቻ። ሁላችንም ወደ ቁርአን ወደ ሐዲስ ስንመለስ ትክክለኛው መንገድ እናቀዋለን። ወደ ቁርአን ወደ ሐዲስ ወደ መንሃጅ ሰለፍ ተመልሰን ሰሃቦች እንደሰሩት ልንሰራ ይገባል። መውሊድ ጨፍር፣ ደልቅ፣ አውጣ፣ ረብሽ ይባል አምጣ፣ ከቁርአን ንገረኝ ከሐዲስ ንገረኝ ብለን ጠንከር ልንል ይገባል። ተወሱል ኢስቲጋሳ ይቻላል። ቀብር ማምለክ፣ ወደ ቀብር ወደ አልከሶ ወደ ሶርጋን ወደ ካትባሬ ወደ አንዬ ወደ ዳንዬ ወደ ዳንግላው ሼክ ስንባል ነቃ ልንል ይገባል። አላህ Subhanahu Wa Ta'ala ነቅቶ ዲናቸውን አጥብቆ ይዞ ቁርአን ሐዲስን ተረቶ ሁለቱም ሀገራቸው አምሮላቸው ከዚህ ሀገር ከሚሰናበቱ ሰዎች ያድርገን። ከሸረኞች ሸር አላህ ይጠብቀን። ከተንኮለኞች ተንኮል አላህ ይጠብቀን። حق لا يسنن الزو حق لا يقدلن. جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.